በሪፖርት ቴክ ፕሮግራማችን በድጋሚ ተገናኝተናል። ዛሬ ዓለምን ያስጨነቁ ጉድ ያስባሉ ክስተቶች ተፈጥረዋል። በመጀመሪያ እንግዲህ ወደ አልቤኒያ ነው የምንሄደው። አልቤኒያ ስንሄድ የኤአይ ሚኒስቴራቸውን አሳይን አድርገዋል። ይሄ የሆነው መስከረም ወር 2018 ላይ ነበረ። አሁን ጠቅላይ ሚኒስትራቸው እንደገለጹት የአርቲፊሻል ኢንተለጀንስ ሚኒስቴራቸው 83 ልጆችን አርግዛለች። የሰው ልጆች እንግዲህ ሲያረግዙ ምናልባት አንድ ወይም መንታ ምናልባትም 3 ነው። ኤአዮቹ 83 ወልደዋል ብለው ለዓለም አብስረው መነጋገሪያ ሆኗል። ምንድነው እየተፈጠረ ያለው? እስቲ እንመልከት ፓርላማቸው። Introducing artificial intelligence in the service of good governance, anti-corruption, and accelerated socio-economic progress will be an unwavering priority for all the country's ministries and agencies. ጠቅላይ ሚኒስትራቸው እንደገለጹት የኤአይ ሚኒስቴራቸው በቀጥታ 83 ካቢኔት ላይ ላሉ ሰዎች ለእያንዳንዳቸው ቃለ ጉባኤ የሚይዙ በቀጥታ ደግሞ የሀገራቸውን ዴታ ሴንተሮች አክሰስ በማድረግ በቀጥታ የኢኮኖሚ፣ የዌዘር፣ የሕክምና እያንዳንዱን ዴታ አገራቸው ላይ ያለውን በአርቲፊሻል ኢንተለጀንስ አናላይዝ ተደርጎ በቀጥታ ፓርላማቸው ላይ የሚደረጉ አገራቸው ላይ የሚወሰኑ ውሳኔዎችን በኤአይ እንዲታገዙ ለማድረግ አስበው ነው። ይሄ የኤአይ ሲስተም የአርቲፊሻል ዲሲዥን አሲስታንት ቴክኖሎጂን የሚጠቀም ሲሆን ፓርላማ ውስጥ ከሚደረጉ ቃለ ጉባኤዎች ጀምሮ በአገሪቷ ላይ ስለሚከናወኑ እያንዳንዱ እንቅስቃሴዎች ሙሉ ዴታዎችን በመሰብሰብ ትክክለኛ ውሳኔዎችን እንዲወስኑ ያስችላል። ጠቅላይ ሚኒስትሩ እንደገለጹት ቃል በቃል we want decision based on evidence not emotion ሲሉ ተናግረዋል። ይሄም ማለት አገራችን እንዲያድግ የሚወሰኑት ውሳኔዎች በሙሉ በስሜት እንዲሆኑ አንፈልግም። ለሀገራችን ለውጥ ኤአይ ትልቅ ውሳኔን ያመጣል ሲሉ ተናግረዋል። አልቤኒያ የመጀመሪያው አገር ያረጋታል ይሄንን የአርቲፊሻል ኢንተለጀንስ ቴክኖሎጂን ስትጠቀም። ታዲያ ይህንንም ተከትሎ ዓለማችን ወዴት እየሄደች ነው የሚል ጥያቄዎችን በተለያዩ ቦታዎች እያስነሳ ነው። ከዛም ውስጥ እንግዲህ በአውሮፓ ህብረት የሚደረጉ የተለያዩ ስብሰባዎች ላይ ይሄ ጥያቄ እየተነሳ ነበረ። ታዲያ አልቤኒያ ውስጥ የሚደረጉ ትላልቅ የመንግስት ጨረታዎች፣ ግዢዎች ከሙስና የጸዱ ያደርገዋል ሲል በቀጥታም ተናግረዋል። ይሄ ብቻ ሳይሆን ትላልቅ ውሳኔዎችን በመወሰን ሀገራቸውን እንደሚያሳድጉ ተናግረዋል። እንዴት ተመለከታችሁት? እጅግ አስገርሞኛል። ፕሮግራሙ እንዴት ነው? ተመቻችሁ ወይ? ይሄንና መሰል ቪዲዮዎችን ለማግኘት የዛሬ ከቃና የዩቲዩብ ቻናልን ሰብስክራይብ አድርጉ። የደወል ምልክቷን መጫን እንዳይረሳ። በመቀጠል ደግሞ የምንሄደው ወደ ኖርዌይ ነው። ዋንኤክስ ኒዮ ሮቦት የተሰኘ የቤት ውስጥ ሰራተኞችን የሚተካ ልብሳችሁን የሚያጣጥፍላችሁ ቤት ውስጥ ምግብን ማብሰል እንዲሁም የተለያዩ ትዕዛዞችን የሚከውን ሮቦት የኖርዌጂያኑ ካምፓኒ ዋንኤክስ ለዓለም አሳውቀዋል። ታዲያ ይሄም በኦፕን ኤአይ ካምፓኒ ባክ የሚደረግ ካምፓኒ እንደመሆኑ ምን ነገሮችን ይዘዋል የሚለውን እስቲ ሮቦቷን እንመልከታት። እንደምትመለከቱት የዋንኤክስ ኒዮ የተሰኘው በቤታችሁ ውስጥ የተለያዩ ትዕዛዞችን የሚከውንላችሁ ሮቦት ነው። ክብደቱ 45 ኪሎ ግራም ሲሆን ሜትር ከ65 ይረዝማል እና በቤታችሁ ሆነው የተለያዩ ትዕዛዞችን ይፈጽምላችኋል። ከሌሎች ሮቦቶች ለየት የሚያደርገው ብለው የገለጹት የቪዥን ቤዝድ አርቲፊሻል ኢንተለጀንስ ቴክኖሎጂን ይጠቀማል ብለዋል። እንግዲህ ቻት ጂፒቲ የሰራው ካምፓኒ የኦፕን ኤአይ ባክ እንደማድረጉ እንግዲህ ቻት ጂፒቲ ወይም የተለያዩ ኤአይ ሪዝኒንግ ሞዴሎችን ስትጠቀሙ በቀጥታ አንድን ትዕዛዝ ስታዙት ሮቦቱ በቀጥታ ከመታዘዝ ይልቅ ለምሳሌ እነዚህ ሳጥኖች በሳይዛቸው ወይም በትልቀታቸው ደርድርልኝ ብትሉት በቀጥታ ሳጥኖቹ ወደ መደርደር ሳይሆን የሚሄደው ሳጥኖቹ እንዴት መደርደር እንዳለባቸው ሳይዞቹን እንዲሁም ለምን እንደሚያደርገውም አናላይዝ ካደረገ በኋላ በሰከንዶች ውስጥ ያንን ነገር ወደ መተግበር ይሄዳል። እላዩ ላይ የተገጠሙበት የተለያዩ በርካታ ሴንሰሮች አሉ። እነዛን በመጠቀም እንዲሁም የተለያዩ ላይቭ ዴታዎች እንዲሁም ከዚህ በፊት ትሬን በተደረጋቸው የኤአይ ቴክኖሎጂዎች መሰረት እነዚህን ነገሮች ይከውንላችኋል። ይሄን ሮቦት እንግዲህ መግዛት ትችላላችሁ ማንኛውም ሰው ተብሏል። ከ2026 ጀምሮ 20,000 የአሜሪካን ዶላር አውጥታችሁበት ማለት ነው። እጅግ የሚያስገርም ነው። እጁን እንደምትመለከቱት እግሮቹ እጅግ ፕሪሳይዝ የሆኑ ሞሽኖችን ይጠቀማል። በመቀጠልም ደግሞ በኪችን እንዲሁም በሌሎች ቦታዎች ላይ በሚሆንበት ሰዓት ፕሪሳይዝ ስለሆነ ምንም አያሳስባችሁ ብሏል። ነገር ግን
መረጃዎች እንደሚያመለክቱት ይሄ ሮቦት አሁን እነሱ የገለጹትን ኬፓቢሊቲዎች እንደሚሰራ በትክክል ለማረጋገጥ ገበያ ላይ ወጥቶ እያንዳንዷ ነገር ኢምፕሊመንት ተደርጋ መመልከት ይኖርብናል ብለዋል። ስለዚህ እንዴት ተመለከታችሁት? ወደፊት የቤት ሰራተኞቻችን፣ ሐኪም ቤት ያሉ አጋዦቻችን በዚህ ሮቦት ለመተካት ታቅዷል ማለት ነው። እንዴት ነው? አስገራሚ ሆኖብኛል ሰሞኑን የምንመለከታቸው ክስተቶች። ታዲያ ወደ ሀገራችንም ብቅ ስንል ሰሞኑን ከሮቦት ጋር ውዬ ከሮቦት ቡና አፍልቶልኝ ጠጥቻለሁ። ይሄ የሆነው ደግሞ አዲስ አበባ ኢትዮጵያ ውስጥ ነው። ታዲያ ወደ ሳይንስ ሚውዚየም ጎራ ብዬ ነበር። እነዚህ ቴክኖሎጂዎች ለሀገራችን ሩቅ ናቸው ወይ? ሀገራችንስ በአርቲፊሻል ኢንተለጀንስ ዘርፍ ምን ላይ ደርሳለች የሚለውን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሳይንስ ሚውዚየም ባዘጋጀው ቋሚ አውደ ርዕይ የክፍል 1 ወይም የመጀመሪያው ክፍል ውስጥ የኤአይ ወይም የአርቲፊሻል ኢንተለጀንስ ስራዎችን መመልከት ያስችላቸዋል። ከዛም ውስጥ እንግዲህ አንድ ሂዩማኖይድ ሮቦትን በማግኘት እንግዲህ አብሬው ኢንተራክት እያደረግኩ ነበር። እንደምትመለከቱት ይሄ ሮቦት እንግዲህ የሂዩማኖይድ ሮቦት ሲሆን ያ ማለት 2 እጆች አሉት፣ እግሮች አሉት፣ ባላንስ ያደርጋል፣ እላዩ ላይ የተገጠሙበት ካሜራዎች፣ ሴንሰሮች አሉት። በቀጥታ ደግሞ ከናንተም ጋር ኢንተራክት ማድረግ ይችላል፣ አሲስት ያደርጋቸዋል። እየጎበኘው ያለሁት እንግዲህ የሳይንስ ሚውዚየም ውስጥ ያለውን ቋሚ አውደ ርዕይ ላይ በቀጥታ የመጀመሪያውን ክፍል የኤአይ ክፍል ውስጥ ነው። ታዲያ በአርቲፊሻል ኢንተለጀንስ በርካታ ነገሮች ሀገራችን ላይ እየተሰሩ ነው፣ ከግብርናው ጀምሮ የተለያዩ ሴክተሮች ላይ። ታዲያ እዚህ ቦታ ላይ ቡናን የመጠጣት አጋጣሚ አግኝቼ ነበር። የኢትዮጵያ ቡናን በሮቦት አርም እዚህ ጋር የምትመለከቱት ሮቦት አርም የኢትዮጵያን ቡና ሰርቭ አድርጎኛል። እነዚህ ሮቦት አርሞች እንግዲህ በተለያዩ ዓለማት ላይ እንግዲህ በኤርፖርቶች ሰዎች እንግዲህ ሌሊት ደከም በሚላቸው ሰዓት ላይ 24 ሰዓት የሚሰሩ ሲሆኑ በቀላሉ የምትፈልጉትን አይነት መርጣችሁ አዛችሁ በሚያስገርም ሁኔታ የራሴንም ፎቶ ምስሌን አፕሎድ አድርጌለት የቡናው ላይ ቀድቶ ሰጥቶኛል። ስለዚህ በዚህ መልክ ሀገራችን ላይ ሆናችሁ እንግዲህ ሳይንስ ሚውዚየም ገብታችሁ እነዚህን መጎብኘት ትችላላችሁ። በመቀጠልም በእጅጉ ያስገረመኝን የዶም ቲያትር ቴክኖሎጂንም ተመልክቼ ነበረ። 360 ዲግሪ የ8K ፕሮጀክሽን የምታገኙ ሲሆን ከዚህ በፊት የለመዳችኋቸው ሲኒማዎች ላይ 2D ምስሎችን ነበር። አሁን ግን ሙሉ በሙሉ በ8K 360 ዲግሪ ፕሮጀክሽን የምታገኟቸውን ምስሎች እዚሁ አገራችን ላይ ሆናችሁ መኮምኮም የሚያስችላችሁ ቦታ ነው። ስለዚህ ክፍት ስለሆነ እንድትጎበኙትም ጋብዛለሁ። አገራችን ምን ላይ ደርሳለች በቴክኖሎጂው ካላችሁኝ ወደዚህም ቦታ ጋበዝ አድርጊያችኋለሁ። ፕሮግራሙ እንዴት ነው? ተመቻችሁ ወይ? ይሄንና መሰል ቪዲዮዎችን ለማግኘት የዛሬ ከቃና የዩቲዩብ ቻናልን ሰብስክራይብ አድርጉ። የደውል ምልክቷን መጫን እንዳይረሳ። በመቀጠልም አይምሮ ውስጥ እጅግ ትልቅ ቦታን ከያዙት ይህንን ሙዚየም ስጎበኘው የቦይንግ 787 ድሪም ላይነር ሲሙሌተርንም በዚሁ በሳይንስ ሚውዚየም ውስጥ ታገኙታላችሁ። እነዚህንና በርካታ ቴክኖሎጂዎችን በማግኘት መጎብኘት የምትችሉ መሆኑን ገልጽላችኋለሁ። ታዲያ የሪፖርት ቴክ ፕሮግራማችንን ከመዝጋቴ በፊት እያንዳንዳችን ስልካችን እንጠቀማለን። ነገር ግን በርካታ ሰዓቶችን በስልካችን ላይ እያሳለፍን ስለሆነ የስክሪን ታይማችሁን የምታውቁበትን እንዲሁም ደግሞ ስክሪን ታይማችሁን የምትቀንሱበትን ቲፕ ነግሬያችሁ ፕሮግራማችንን እንጨርሳለን። የአንድሮይድም የአይኦኤስም ስልክ ካላችሁ ወደ ሴቲንጋችሁ በመሄድ ስክሪን ታይም የሚለውን ኦፕሽን በመንካት ምን ያህል ሰዓት ስልኮቻችሁ ላይ እያሳለፋችሁ እንደሆነ በቀጥታ መመልከት ትችላላችሁ። በዚህም እንግዲህ ስክሪን ታይማችሁን ትቀንሳላችሁ። ከስልኮቻችን ጋር ያለንን አላስፈላጊ ረጅም ሰዓት የመጠቀም እንቀንሳለን ማለት ነው። ታዲያ ሁሉም ነገር እንግዲህ ቴክኖሎጂን እንደተመለከተው አስገራሚ ሆኖ አግኝቼዋለሁ። የተመቻችሁ የትኛው ነበረ? እስቲ በኮመንት ሀሳብ አስተያየታችሁንም ታስቀምጡልናላችሁ። የዛሬው የሪፖርት ቴክ ፕሮግራማችን ይሄ ነበረ። እንዴት ተመለከታችሁት? እኔ ጆኤል ታላጊ ነኝ። መልካም ቆይታ ይሆንልን።